ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሐሙስ መጋቢት 24 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን ከ20 ቀናት በፊት ተደርጎ በነበረው የነዳጅ ዋጋ ጭማሪ ላይ በድጋሜ እስከ 27 ብር የሚደርስ ጭማሪ መደረጉን ሚኒስቴር መስሪያ ቤቱ አስታወቀ። ይህ አዲስ መመሪያ ካለፈው መጋቢት 1 ቀን 2018 ዓ.ም ወጥቶ ከነበረው ተመን ጋር ሲነጻጸር ደግሞ በሁሉም የነዳጅ ውጤቶች ላይ ከፍተኛ የዋጋ ጭማሪ አሳይቷል። ሙሉ መረጃውን በዝርዝር እናጋራችኋለን። ከውጪ የኢራን ጦርነት ከታወጀ በኋላ ለመጀመሪያ ጊዜ ብሔራዊ ንግግር ያደረጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የተቀመጡት ዋና ዋና ስትራቴጂካዊ ግቦች ወደ መጠናቀቅ ተቃርበዋል ሲሉ ተደመጡ። ይሁን እንጂ ይህ የፕሬዝዳንቱ መግለጫ በተሰጠ በጥቂት ሰዓታት ውስጥ ኢራን ከሀገሯ ግዛት በመነሳት ወደ ተለያዩ የእስራኤል ከተሞች ያነጣጠሩ ከባድ የባሊስቲክ ሚሳኤል ድብደባዎችን መፈጸሟ ተረጋግጧል። በዝርዝር የምናጋራችሁ መረጃችን ነው። በኢራን ዋና ከተማ ቴህራን የሚገኘው ታሪካዊው የሩሲያ ኦርቶዶክስ ቤተክርስቲያን በአሜሪካና በእስራኤል ጥምር ኃይሎች በተሰነዘረ አስደንጋጭና ከባድ የአየር ድብደባ በከፍተኛ ሁኔታ መውደሙ ተገለጸ። በሌላ በኩል አሜሪካ በፓሲፊክ ቀጠና ያለውን ወታደራዊ የበላይነት ይበልጥ ለማጠናከር በሚደረገው እንቅስቃሴ በዓለም ላይ እጅግ የረቀቀ ቴክኖሎጂ የታጠቀውን F-35A ላይትኒንግ II የተዋጊ ጄቶችን በጃፓን በቋሚነት ማሰማራቷን አስታውቃለች። በዝርዝር የምትሰሙት ይሆናል። ሀገሪቱ በመካከለኛው ምስራቅ እየተባባሰ በመጣው ቀውስ ሳቢያ ተዘግቶ የሚገኘውን የሆርሙዝ የባህር መተላለፊያ ዳግም ለማስከፈትና የዓለምን የንግድ ፍሰት ለመታደግ 35 ሀገራትን ስብሰባ መጥራቷ ተሰምቷል። በዚህ ጉባኤ ላይም እንደ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓንና የተባበሩት አረብ ኤምሬትስ ያሉ ሀያላን ሀገራት የተሳተፉ ቢሆንም አሜሪካ ደግሞ በስብሰባው ላይ አለመገኘቷ ትኩረትን የሳበ ጉዳይ ሆኗል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎቻችንን ጨምሮ ሌሎች በርካታ መረጃዎችን ይዘናል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ፣ ለዛውም በመሃል ፒያሳ ከአራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባን በምንገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ በማድረግ 5.3 የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 8.4 የነበረውን ባለ 2 መኝታ በ5.8 ሚሊዮን ብር፣ 13 ሚሊዮን የነበረውን ባለ 3 መኝታ በ8 ሚሊዮን ብር ያቀረበን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጮችና የባንክ ብድር አመቻችተናል። በተጨማሪም ለመርካቶ ነጋዴዎች ልዩ የምስራች ይዘን መጥተናል። በጉጉት ሲጠበቅ የነበረው በመርካቶ ተክለ ሃይማኖት የሚገኘው ግዙፍ የገበያ ማዕከል ለሽያጭ ቀርበዋል። ከ20 ካሬ ጀምሮ በተለያየ የስፋት መጠን ከ3 ወር እስከ 1 ዓመት የሚረከቧቸውን ሱቆች ይነግዱበት አሊያም ቢያከራዩት ትርፋማ። ለጋራ መገልገያዎች አናስከፍልም። ሞላችን በቂ የሆነ ተሽከርካሪ ማቆሚያ ያለው ሲሆን በአራቱ ማዕዘን የተሟላ እይታ ያለው መሆኑም ልዩ ያደርገዋል። ፈጥነው ይመዝገቡ። በ0919 422374 አሊያም በ0980 750606 ላይ ይደውሉ። ሜሪት ሪል ስቴት። ከ20 ቀናት በፊት ተደርጎ በነበረው የነዳጅ ዋጋ ጭማሪ ላይ በድጋሜ ከፍተኛ ጭማሪ መደረጉን ሚኒስቴር መስሪያ ቤቱ አስታወቀ። የንግድና ቀጠናዊ ትስስር ሚኒስቴር ከትላንት መጋቢት 23 ቀን 2018 ዓ.ም ጀምሮ ተግባራዊ የሚሆን አዲስ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ተመንን ይፋ አድርጓል። ይህ አዲስ መመሪያ ደግሞ ካለፈው መጋቢት 1 ቀን 2018 ዓ.ም ወጥቶ ከነበረው ተመን ጋር ሲነጻጸር በሁሉም የነዳጅ ውጤቶች ላይ ከፍተኛ የዋጋ ጭማሪ አሳይቷል። በዚህም ደግሞ ከ20 ቀናት በፊት የታየው የዋጋ ልዩነት ማለትም ከመጋቢት 1 ቀን 2018 ዓ.ም ዋጋ ጋር ሲነጻጸር የቤንዚን ዋጋ 132 ብር ከ18 ሳንቲም የነበረ ሲሆን በአዲሱ ጭማሪ ግን የቤንዚን ዋጋ 42 ብር ከ41 ሳንቲም በመሆን 10 ብር ከ23 ሳንቲም ጭማሪ ተደርጎበታል።
እንዲሁም ደግሞ ነጭ ናፍጣ 139 ብር ከ84 ሳንቲም እንዲሸጥ የዋጋ ተመን ቢወጣለትም በትላንትናው ጭማሪ ግን 23 ብር ከ25 ሳንቲም ጭማሪ በማሳየት ነጭ ናፍጣ በ163 ብር ከ9 ሳንቲም እንዲሸጥ ተወስኗል። በተጨማሪም ክሮሲን በፊት ሲሸጥ ከነበረበት ዋጋ 5 ብር ከ25 ሳንቲም ጭማሪ ተደርጎበት 151 ብር ከ39 ሳንቲም እንዲሆን የተወሰነ ሲሆን ቀላል ጥቁር ናፍጣ ደግሞ 26 ብር ከ95 ሳንቲም ጭማሪ በማሳየት በ163 ብር ከ98 ሳንቲም እንዲሸጥ መወሰኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በሌላ በኩል በአዲሱ የዋጋ ተመን ከፍተኛ ጭማሪ የተደረገበት ከባድ ጥቁር ናፍጣ ደግሞ 27 ብር ከ23 ሳንቲም ጭማሪ በማድረግ ወደ 160 ብር ከ68 ሳንቲም ከፍ ሲል የአውሮፕላን ነዳጅ እንዲሁ የ5 ብር ከ25 ሳንቲም ጭማሪ ተደርጎበታል። በዚህም በሊትር እስከ 27 ብር ከ23 ሳንቲም የደረሰ ጭማሪ የተመዘገበ ሲሆን ይህም ደግሞ በትራንስፖርትና በሸቀጦች ዋጋ ላይ ቀጥተኛ ተጽዕኖ ሊያሳድር እንደሚችል ተሰግቷል። ወደ ባህር ማዶ መረጃዎቻችን ስንሸጋገር ደግሞ በኢራን ላይ የተቀመጡት ዋና ዋና ስትራቴጂካዊ ግቦች ወደ መጠናቀቅ ተቃርበዋል ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እየተካሄደ ያለው ወታደራዊ ዘመቻ የተቀመጡለትን ዋና ዋና ስትራቴጂካዊ ግቦች ለማሳካት መቃረቡን አስታውቀዋል። ትላንት ምሽት የኢራን ጦርነት ከታወጀ በኋላ ለመጀመሪያ ጊዜ የጦርነቱን ሁኔታ በተመለከተ ከዋይት ሀውስ ብሔራዊ ንግግር ያደረጉት ፕሬዝዳንቱም የአሜሪካ ጦር ባለፉት 4 ሳምንታት ፈጣን ወሳኝና አስደናቂ ድሎችን መቀዳጀቱን ተናግረዋል። ፕሬዝዳንት ትራምፕ በመግለጫቸው ላይ እንደተናገሩት የኢራን የባህር ኃይል መደምሰሱን፣ የአየር ኃይሏ መፈራረሱንና የእስላማዊ አብዮታዊ ዘብ የእዝ መዋቅር መዳከሙን ጠቅሰዋል። ዛሬ ምሽት ዋና ዋና ስትራቴጂካዊ ግቦቻችን ወደ መጠናቀቅ መቃረባቸውን ለመግለጽ እወዳለሁ ያሉት ፕሬዝዳንቱ አሜሪካ በኢራን ላይ የምታደርገውን ጥቃት በሚቀጥሉት 2 እና 3 ሳምንታት ውስጥም በከፍተኛ ሁኔታ እንደምትቀጥልም አረጋግጠዋል። ጦርነቱ መቼ ሊያበቃ እንደሚችል ግልጽ የሆነ የጊዜ ሰሌዳ ባያስቀምጡም ፕሬዝዳንቱ ግን ተልዕኮ በጣም በአጭር ጊዜ ውስጥ እንደሚጠናቀቅ ያላቸውን እምነት ገልጸዋል። በተጨማሪም ፕሬዝዳንት ትራምፕ በንግግራቸው በኢራን ላይ የከፋ ጥቃት እንደሚሰነዝሩ ካስጠነቀቁ በኋላ የሆርሙዝ ወሽመጥም በተፈጥሯዊ ሁኔታ ይከፈታል ሲሉ ተደምጠዋል። አያይዘውም የኢራን የኒውክሌር መርሃ ግብርና የሚሳኤል አቅም ሙሉ በሙሉ መክሸፍ እንዳለበትም አሳስበዋል። በሌላ በኩል በዓለም አቀፍ የነዳጅ መስመር በሆነው የሆርሙዝ ወሽመጥ ላይ ስላለው መዘጋት ሲናገሩ ደግሞ መስመሩን የሚጠቀሙ ሀገራት ራሳቸው ደህንነቱን ሊጠብቁ እንደሚገባ ተናግረዋል። ይህ የፕሬዝዳንቱ ንግግር ደግሞ በዓለም አቀፍ የነዳጅ ገበያ ላይ መነቃቃትን የፈጠረ ሲሆን የነዳጅ ዋጋ መጠነኛ ጭማሪ አሳይቷል ተብሏል። በቴህራን የሚገኘው የሩሲያ ኦርቶዶክስ ካቴድራል ቤተክርስቲያን በአስደንጋጭ አየር ድብደባ ጉዳት እንደደረሰበት ተገለጸ። በኢራን ዋና ከተማ ቴህራን የሚገኘው ታሪካዊው የሩሲያ ኦርቶዶክስ ቤተ ክርስቲያን ቅዱስ ኒኮላዎስ ካቴድራል በአሜሪካና በእስራኤል ጥምር ኃይሎች በተሰነዘረ የአየር ድብደባም ከፍተኛ ጉዳት እንደደረሰበት በቴህራን የሚገኘው የሩሲያ ኤምባሲ አስታውቋል። ትናንት ምሽት በተፈጸመው በዚህ አስደንጋጭ ጥቃትም በካቴድራሉ ዋና ህንፃ፣ በአረጋውያን መርጃ ማዕከላትና በሌሎች የአገልግሎት መስጫ ክፍሎች ላይ ከፍተኛ መዋቅራዊ ጉዳት መድረሱ ተነግሯል። የሩሲያ ኤምባሲም በኤክስ ማህበራዊ ገጹ ላይ ባጋራቸው ምስሎችም የህንፃው ጣሪያ ተደርምሶና ፍርስራሾችም በቤተ ክርስቲያን ውስጥ ተበታትነው ይታያሉ። ይህ በ1945 የተመሰረተውና እንደ አውሮፓውያን አቆጣጠር በ1995 በሞስኮ ፓትርያርክ ስር የተካተተው ካቴድራሉ በቴህራን ለሚገኙ የሩሲያ ማህበረሰብ አባላት ቁልፍ መንፈሳዊና ባህላዊ ማዕከል እንደሆነ ሲጂቲኤን ዘግቧል። አሜሪካና እስራኤል በኢራን ላይ የጀመሩት ወታደራዊ እርምጃ በንጹሐንና በባህላዊ ቅርሶች ላይ እያደረሰ ያለው ተጽዕኖ በዓለም አቀፍ ደረጃ ከፍተኛ ስጋትን እየፈጠረ ይገኛል።
የሩሲያ ኤምባሲ በበኩሉ ድርጊቱን በማውገዝ በሲቪል ተቋማት ላይ የሚሰነዘሩ ጥቃቶች ሊቆሙ እንደሚገባ አሳስቧል። አሜሪካ በዓለም ቀዳሚ የሆነውን ተዋጊ ጄት በጃፓን በቋሚነት ማሰማራቷን አስታወቀች። የአሜሪካ አየር ኃይል በፓሲፊክ ቀጠና ያለውን ወታደራዊ የበላይነት ይበልጥ ለማጠናከር በሚያደርገው እንቅስቃሴ በዓለም ላይ እጅግ የረቀቀ ቴክኖሎጂ የታጠቀውን F-35 ላይትኒንግ II የተዋጊ ጄት በጃፓን በቋሚነት ማሰማራቱን አስታውቋል። በሰሜናዊ ጃፓን በሚገኘው የሚሳዋ አየር ጦር ሰፈር ከቀናት በፊት የደረሱት እነዚህ አምስተኛ ትውልድ ተዋጊ ጄቶች ለረጅም ዓመታት በቦታው የነበሩትን F-16 ጄቶች የሚተኩ ናቸው ተብሏል። የፔንታጎን መረጃ እንደሚያመላክተው ከሆነ ደግሞ አየር ኃይሉ የነበሩትን 36 የኤፍ-16 ጄቶች በማንሳት በምትካቸው ደግሞ 48 አዳዲስ የኤፍ-35 ጄቶችን እንደሚያሰፍር ተገልጿል። ይህ ለውጥ የአሜሪካን የአየር ላይ የመምታት አቅም ከ30 በመቶ በላይ ከፍ እንደሚያደርገውም የተገለጸ ሲሆን የኤፍ-35 ጄቶች በራዳር የማይታዩ መሆናቸውና እጅግ ዘመናዊ ሴንሰሮችን የታጠቁ በመሆናቸው በጠላት ክልል ውስጥ ሳይታወቁ ጥቃት ለመፈጸም ዋነኛ መሳሪያ ያደርጋቸዋል ተብሏል። ይህ $10 ቢሊዮን የተመደበለት የጦር ኃይል ማዘመኛ እቅድ በተለይም በክልሉ እየታየ ያለውን የቻይናንና የሰሜን ኮሪያን ወታደራዊ ግስጋሴ ለመግታት ያለመ መሆኑን የፖለቲካ ተንታኞች ተናግረዋል። የአሜሪካ አየር ኃይል የ35ኛ ተዋጊ ዊንግ አዛዥ በበኩላቸው በሰጡት መግለጫ እነዚህን ዘመናዊ ጄቶች ማሰማራታችን ለጃፓን ደህንነትና ለቀጠናው ሰላም ያለንን ጽኑ አቋም የሚያሳይ ነው ሲሉ ተናግረዋል። በሚሳዋ በተጨማሪ በኦኪናዋ የሚገኘው የካዴና አየር ጦር ሰፈር የቆዩትን ኤፍ-15 ጄቶችንም በአዲሱ ኤፍ-15 ኢኤክስ ኤግል II በመተካት ላይ ይገኛል ተብሏል። ይህ መጠነ ሰፊ የአየር ኃይል ዝመና ደግሞ አሜሪካ በፓሲፊክ ቀጠና ያላትን ወታደራዊ አሰላለፍ ወደ አዲስ ምዕራፍ ያሸጋገረ ክስተት ተደርጎም ተወስዷል። ፕሬዚዳንት ዶናልድ ትራምፕ የኢራን ወታደራዊ አቅም መዳከሙን በገለጹ ማግስት ቴህራን በርካታ የባለስቲክ ሚሳኤሎችን ወደ እስራኤል አዘነበች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኦፕሬሽን ኤፒክ ፉሪ በተሰኘው ጥቃት የኢራን የሚሳኤል ማምረትና የባህር ኃይል አቅም ሙሉ በሙሉ በሚባል ደረጃ መውደሙና ድል መገኘቱን ትናንት ባደረጉት ብሔራዊ ንግግር አስታውቀዋል። ይሁን እንጂ ፕሬዚዳንቱ መግለጫ በሰጡ በጥቂት ሰዓታት ውስጥ ኢራን ከሀገሯ ግዛት በመነሳት ወደ ተለያዩ የእስራኤል ከተሞች ያነጣጠሩ በርካታ የባለስቲክ ሚሳኤል ድብደባዎችን መፈጸሟ ተረጋግጧል። የእስራኤል መከላከያ ሰራዊት ጥቃቱን ተከትሎ በመላ ሀገሪቱ የአደጋ ጊዜ ማስጠንቀቂያ ሳይነሮች እንዲደመጡ ያደረገ ሲሆን የአየር መከላከያ ስርዓቶችም የሚሳኤሎችን ጥቃት ለመመከት ስራ ላይ መዋላቸው ተነግሯል። ኢራን በበኩሏ ጥቃቱ ከዚህ ቀደም ለተሰነዘረባት ወታደራዊ እርምጃ የተሰጠ አጸፋ መሆኑና ወታደራዊ አቅሟ አሁንም ጠንካራ መሆኑን ለማሳየት ያለመ እንደሆነ ትገልጻለች። በጥቃቱ የደረሰው የሰው ሕይወትም ሆነ የንብረት ጉዳት እስካሁን በዝርዝር ባይታወቅም ድርጊቱ ቀጠናውን ወደ ከፍተኛ ጦርነት ሊያስገባው ይችላል የሚል ስጋት በዓለም አቀፍ ማህበረሰብ ዘንድ እየፈጠረም ይገኛል። አሜሪካና እስራኤል በየካቲት ወር 2026 በኢራን ወታደራዊ ተቋማት ላይ በጋራ የፈጸሙትን ጥቃት ተከትሎ በኢራንና በምዕራባውያን መካከል ያለው ውጥረት እጅግ በበረታበት በዚህ ወቅት ይህ ጥቃት መፈጸሙ ደግሞ ጉዳዩን ይበልጥ አሳሳቢ አድርጎታል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ብሪታንያ የሆርሙዝ የባህር መተላለፊያን ለማስከፈት ያለመ የ35 ሀገራት ጉባኤ ጠራች።
በመካከለኛው ምስራቅ የተባባሰ በመጣው ቀውስ ምክንያት ተዘግቶ የሚገኘውን የሆርሙዝ የባህር መተላለፊያ ዳግም ለማስከፈትና የዓለምን የንግድ ፍሰት ለመታደግ ብሪታንያ የ35 ሀገራት ስብሰባ መጥራቷ ተገልጿል። ይህ አስቸኳይ ጉባኤ ትኩረቱን ያደረገው ደግሞ በኢራንና በእስራኤል መካከል ባለው ግጭት ምክንያት የታገደውን የነዳጅና የሸቀጦች ዝውውር በሰላማዊ መንገድ በሚቀጥሉበት ሁኔታ ላይ ነው ሲሉ የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ተናግረዋል። በዚህም ደግሞ በብሪታንያው የውጭ ጉዳይ ሚኒስትር ኢቬት ኩፐር ሰብሳቢነት በበይነ መረብ የተካሄደው ይህ ስብሰባ የባህር መስመሩን ደህንነት ለማስጠበቅ የሚረዱ ዲፕሎማሲያዊና ወታደራዊ አማራጮችን መክሯል ሲል ዘ ጋርዲያን አስነብቧል። በጉባኤው ላይ ደግሞ እንደ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓንና የተባበሩት አረብ ኤምሬትስ ያሉ ሀያላን ሀገራት የተሳተፉ ቢሆንም አሜሪካ ግን በስብሰባው ላይ አለመገኘቷ ተመላክቷል። ፕሬዝዳንት ዶናልድ ትራምፕ የአሰሳና የጥበቃ ስራው ኃላፊነት በጋራ ሊጋራ ይገባል በሚል የወሰዱትን አቋም ተከትሎ ብሪታንያና አጋሮቿ የራሳቸውን መፍትሄ ለመወጣት ተገደዋል ተብሏል። የሆርሙዝ የባህር መተላለፊያ ለዓለም የነዳጅ ፍላጎት ከ20 በመቶ በላይ ድርሻ ያለው በመሆኑ መስመሩ መዘጋቱ በዓለም አቀፍ የኤነርጂ ገበያ ላይ ከፍተኛ የዋጋ ንረት ሊያስከትል ይችላል የሚል ስጋትንም ፈጥሯል። በመሆኑም የተሳታፊ ሀገራቱ መሪዎች በመተላለፊያው ላይ የታገቱ መርከቦች በአስቸኳይ እንዲለቀቁና ቀጠናው ደግሞ ከወታደራዊ ስጋት ነፃ እንዲሆንም ጥሪ አቀርበዋል። ቀጥለናል ውድ ተከታታዮቻችን። አሁን ደግሞ ስፖርታዊ መረጃዎቻችንን የምንሰማበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቻችንን ደግሞ መኮንን አልማው አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምን ዋላችሁ ውድ የገበያ ሚዲያ ቤተሰቦቻችን፣ መኮንን አልማው ነኝ። በቀጥታ ወደ ስፖርታዊ ዘገባዎች አመራለሁ። አዲሱ የዓለም የእግር ኳስ የደረጃ ሰንጠረዥ ይፋ ተደረገ። ኢትዮጵያ በፊፋ የዓለም የእግር ኳስ ደረጃ ከ9 ወራት በኋላ መሻሻል አግኝታለች። የፊፋ የዓለም የእግር ኳስ ደረጃ ይፋ ሲደረግ የኢትዮጵያ ብሔራዊ ቡድን 3 ደረጃዎችን አሻሽሎ ከፍ ማለት ችሏል። በ2027 የአፍሪካ ዋንጫ ቅድመ ማጣሪያ ሳውቶሜና ፕሪንሲፔን በድምር ውጤት 4-0 በማሸነፍ ወደ ምድብ ማጣሪያው ማለፉን ያረጋገጠው የኢትዮጵያ ብሔራዊ ቡድን በፊፋ ወርሃዊ ደረጃ 3 ደረጃዎችን በማሻሻል 144ኛ ደረጃ ላይ ተቀምጧል። ባለፉት 5 ወራት ይፋ በተደረጉ ወርሃዊ ደረጃዎች በተከታታይ 147ኛ ደረጃ ላይ የነበሩት ዋሊያዎቹም በቅድመ ማጣሪያ ውድድሩ ባገኟቸው 2 የደርሶ መልስ ድሎች ታግዘው ከ9 ወራት በኋላ ለመጀመሪያ ጊዜ ደረጃቸው ከፍ ብሏል። ዋሊያው በአፍሪካ ዋንጫ ቅድመ ማጣሪያ ጨዋታ ሳውቶሜና ፕሪንሲፔን በደርሶ መልስ 4-0 በሆነ ውጤት ማሸነፉ ይታወሳል። ከአፍሪካ ቀዳሚውን ደረጃ ያገኘችው ሞሮኮ ስትሆን ከዓለም ደግሞ 7ኛ ደረጃ ላይ ተቀምጣለች። ሴኔጋል 14ኛ፣ ናይጄሪያ 26ኛና ግብጽ 30ኛ ደረጃን ከዓለም ሲይዙ ከአፍሪካ ደግሞ በቅደም ተከተል እስከ 4 ያለውን ደረጃ ይዘው ተቀምጠዋል። በወርሃ መጋቢት የደረጃ ሰንጠረዥ መሰረት የፈረንሳይ ብሔራዊ ቡድን የዓለም ቁጥር 1 በመሆን ደረጃውን አስጠብቋል። በኦፕታ ኮምፒውተር መሰረት የ2026 የዓለም ዋንጫን የማሸነፍ ቅድመ ግምት የሰጣት ስፔን 2ኛ፣ የወቅቱ የዓለም ዋንጫ ሻምፒዮናዋ አርጀንቲና ደግሞ 3ኛ ደረጃን ተቆናጠዋል። እንግሊዝ፣ ፖርቹጋል፣ ብራዚል፣ ኔዘርላንድ፣ ሞሮኮ፣ ቤልጅየም እና ጀርመን ደግሞ በቅደም ተከተል እስከ 10ኛ ያለውን ደረጃ ይዘው ይገኛሉ። ሌሊቱን በተደረገ የሴቶች የአውሮፓ ቻምፒዮንስ ሊግ ውድድር አርሰናል እና ባየር ሙኒክ ወደ ግማሽ ፍጻሜው አልፈዋል። ሌሊቱን በተደረገ የሴቶች የአውሮፓ ቻምፒዮንስ ሊግ የመልስ ጨዋታ ባየርን ሙኒክ ማንቸስተር ዩናይትድን 2-1 በማሸነፍ በድምሮ 5-3 በሆነ ውጤት አሸንፈው ግማሽ ፍጻሜውን ተቀላቅለዋል። በተመሳሳይ የሴቶች የአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ የመልስ ጨዋታ የአምናው ሻምፒዮን አርሰናል ወደ ግማሽ ፍጻሜው ማለፍ ችሏል። ስታንፎርድ ብሪጅ ላይ በቼልሲና በአርሰናል መካከል የተደረገውን ጨዋታ ቼልሲ 1-0 በሆነ ውጤት ቢያሸንፍም በመጀመሪያው ጨዋታ የአምናው ባለክብሮቹ አርሰናሎች 3-1 በሆነ ውጤት ኤምሬትስ ላይ አሸንፈው ስለነበር እንስት መድፈኞቹ 3-2 በሆነ የድምር ውጤት አሸንፈው ወደ ግማሽ ፍጻሜው ተቀላቅለዋል። ሮበርት ዲዘርቢ ቶተናምን ተረክበዋል። የመውረድ አደጋ የተጋረጠበትን ቶተናምን ለማሰልጠን ሰሜን ለንደን የደረሱት ሮበርት ዲዘርቢ ስራቸውን በይፋ ጀምረዋል። ዲዘርቢ
በቶተናም ሆስፐር ቤት እስከ 2031 የሚያቆያቸውን የ5 ዓመት ኮንትራት የተፈራረሙ ሲሆን የፎቶ ስነ ስርዓታቸውንም አከናውነዋል። በአዲሱ ክለባቸው ቶተናም ተገኝተው ስራቸውን በይፋ የጀመሩት ጣሊያናዊው አሰልጣኝ ሮበርት ዲዘርቢ ለደጋፊዎቹ ባስተላለፉት መልእክት እዚህ በመሆኔ ደስተኛ ነኝ፣ የእናንተ አሰልጣኝ በመሆኔ እኮራለሁ ብለዋል። ቶተናምን መረከብ ለእኔ ትልቅ ክብር ነው ያሉት አሰልጣኙ በዚህ ትልቅ ክለብ ውስጥ ለረጅም ጊዜ መቆየት እፈልጋለሁም ብለዋል። የቀድሞ እንግሊዛዊ ተጫዋች አዳም ላላና በበኩሉ ቶተናም አሰልጣኝ ሮበርት ዲዘርቢን ማግኘቱ እድለኛ ነው በማለት ተናግሯል። ዲዘርቢ ቶተናምን በሊጉ ማቆየት ይችል እንደሆነ የተጠየቀው አዳም ላላና በእርግጠኝነት ምንም ጥርጥር የለኝም ሲል ምላሹን ሰጥቷል። ቶተናም በጣም እድለኞች ናቸው፣ ትንሽ ቀንቼባቸዋለሁ፣ ጉዞ ውጣ ውረድ ይኖረዋል፣ ነገር ግን አስደሳች ይሆናል ሲልም ነው አዳም ላላና አስተያየቱን የሰጠው። ጥሩ ያልሆነ የውድድር ዘመን እያሳለፈ የሚገኘው ቶተናም ከሌሎች የዋንጫ መድረኮች ሁሉ የተሰናበተ ሲሆን በፕሪሚየር ሊጉ ደግሞ 17ኛ ደረጃ ላይ ተቀምጧል። ኔይማር ጁኒየር በመጪው የዓለም ዋንጫ ሀገሩን ላይወክል ይችላል ተባለም። ኔይማር ጁኒየር በብሔራዊ ቡድኑ አሰልጣኝ በካርሎ አንቸሎቲ ውሳኔ መሰረት በብራዚሉ የዓለም ዋንጫ ስብስብ ውስጥ እንደማይካተት እየተገለጸ ነው። አሰልጣኝ ካርሎ አንቸሎቲ ኔይማርን ለ2026ቱ የዓለም ዋንጫ ለብራዚል ብሔራዊ ቡድን ላለመጥራት ለመወሰናቸው የዘገበው ደግሞ የብራዚሉ ስፒን ነው። ላለፉት 10 ዓመታት በኔይማር ዙሪያ ቡድኗን የገነባቸው ብራዚል ከኦሎምፒክ የወርቅ ሜዳሊያ ውጭ ይህ ነው የሚባል ድል ማስመዝገብ አልቻለችም ነበር። የእግር ኳስ ፈጣሪ ናት የምትባለው ብራዚል የዘመኑን ታላቅ ባለተሰጥኦ ወደ ጎን አድርጋ የዓለም ዋንጫ ውድድሯን እንደምትጀምር ታማኝ ምንጮች ዘግበዋል። ይህንን ተከትሎ በርካታ ብራዚላውያንና የእግር ኳስ አፍቃሪያን በአንቸሎቲ ውሳኔ ላይ ተቃውሟቸውን እየገለጹ ነው። ኔይማር በበኩሉ ጠንክሬ እየሰራው ነው፣ ወደ ብሔራዊ ቡድኑም ተመልሼ ዳግም በዓለም ዋንጫ ብራዚልን ወክዬ መጫወት ፈልጋለሁ፣ ነገር ግን ውሳኔው የኔ ሳይሆን የአሰልጣኝ አባላቱ ነው ብሏል። እንግሊዛዊ ኮከብ ፊል ፎደን በብሔራዊ ቡድን ውስጥ የመካተት ዋስትና የለውም ተባለ። ፊል ፎደን አሁን እያሳየ በሚገኘው አቋም በብሔራዊ ቡድኑ ላይ ካተት እንደሚችል የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱዌል ተናግረዋል። የ25 ዓመቱ ፎደን ልምምድ ላይ ጥሩ ቢሆንም በጨዋታዎች ላይ ግን በሚጠበቀው ልክ አለመሆኑ በብሔራዊ ቡድኑ ስብስብ ውስጥ እንዳይካተት ሊያደርገው እንደሚችል ተገልጿል። ከቅርብ ጊዜ ወዲህ በማንቸስተር ሲቲ ቤት በቂ የመሰለፍ እድል አለማግኘቱን የተናገሩት ጀርመናዊ አሰልጣኝ ቶማስ ቱዌል ወደ ቀደመ ብቃቱ እስካልተመለሰ ድረስ በብሔራዊ ቡድኑ መካተት ላይ እርግጠኛ መሆን አይቻልም ብለዋል። ፊፋ ባስቀመጠው የጊዜ ገደብ መሰረት አሰልጣኙ የ2026 የዓለም ዋንጫ ስብስባቸውን ግንቦት 30 የሚያሳውቁ ይሆናል። መላኩ የሰዓቱ የስፖርት ዜናዎችን በዚሁ ልቋጭ። አመሰግናለሁ። ከስፖርታዊ መረጃዎች ተመልሰናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 177 ብር ከ88 ሳንቲም እየተገዛ 181 ብር ከ33 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 231 ብር ከ62 ሳንቲም እየተገዛ 236 ብር ከ25 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 201 ብር ከ44 ሳንቲም መግዣው ሲሆን መሸጫው ደግሞ 205 ብር ከ46 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 221 ብር መግዣው ሲሆን መሸጫው ደግሞ 225 ብር ከ42 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ35 ሳንቲም እየተገዛ 48 ብር ከ29 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል ደግሞ 46 ብር ከ20 ሳንቲም እየተገዛ 47 ብር ከ12 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን እንዲሁ 24 ብር ከ5 ሳንቲም መግዣው ሲሆን መሸጫው ደግሞ 24 ብር ከ53 ሳንቲም ሆኗል። የካናዳ ዶላር 122 ብር ከ45 ሳንቲም እየተገዛ 124 ብር ከ89 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።
አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ፣ ለዛውም በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባን በምንገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ በማድረግ 5.3 የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 8.4 የነበረውን ባለ 2 መኝታ በ5.8 ሚሊዮን ብር፣ 13 ሚሊዮን የነበረውን ባለ 3 መኝታ በ8 ሚሊዮን ብር ያቀረበን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጮችና የባንክ ብድር አመቻችተናል። በተጨማሪም ለመርካቶ ነጋዴዎች ልዩ የምስራች ይዘን መጥተናል። በጉጉት ሲጠበቅ የነበረው በመርካቶ ተክለ ሃይማኖት የሚገኘው ግዙፍ የገበያ ማዕከል ለሽያጭ ቀርቧል። ከ20 ካሬ ጀምሮ በተለያየ የስፋት መጠን ከ3 ወር እስከ 1 ዓመት የሚረከቧቸውን ሱቆች ቢነግዱበት አሊያም ቢያከራዩት ትርፋማ፣ ለጋራ መገልገያዎች አናስከፍልም። ሞላችን በቂ የሆነ ተሽከርካሪ ማቆሚያ ያለው ሲሆን በአራቱ ማዕዘን የተሟላ እይታ ያለው መሆኑም ልዩ ያደርገዋል። ፈጥነው ይመዝገቡ። በ0919 42 2374 አሊያም በ0980 75 06 06 ላይ ይደውሉ። ሜሪት ሪል ስቴት